እየጻፈ ነበር አይባልም ስትል ጠየኳት። አዎ አይባልም አለችኝ። አሁን ውዴ ትክክለኛ ይሄን የነሱን ታዩና ማወቅ የምፈልገው ይሄ የስራቸውን ታዩና ትክክለኛ አሁን አንድ ሰው ዲኤንኤ ምርመራ ሲያደርግ ማለት ነው እናትም ትሆን አባትም ልጅም ይሁን ሲደረግ ማለት ነው 1 ነጥብ ይጎላዋል ነው ትክክለኛው ወይንስ ደግሞ 100% ነው መሆን ያለበት? እስኪ እሱን አካፍሌ ካለሽ እውቀት። 100% ተብሎ ዲኤንኤ 100% ተብሎ ወረቀት ላይ አይጻፍም። 99.9 ማለት አባት ነው ማለት ነው። እንደዛ ተብሎ ነው የሚጻፈው። 100 ተብሎ አይጻፍም። ለምንድን ነው እንደዛ? ይሄ ህጉ ነው የጤና ህጉ ነው ማሬ። እንደ ኤዶማዊት እንዴት ነሽ ሰላም ነው ወይ ምናምን አልኩ እኮ ውዴ አልሰማሽኝም ነው እኔ ዲኤንኤ 2 ወር ነው ያለው። እንዴት አደርሽ እንዴ የኔ ቆንጆ? እኔ ይኸውልሽ ከ1 አመት እኔ እንጃ አሁን ኢትዮጵያ ላይ ምን እንደተቀየረ ባላቅም ዲኤንኤ አልተቀየረም። በነበርሽበት አውሪናት። ሁለት ወረቀት አይሰጥም። ሁለት ደግሞ ፍርድ ቤት ካላካቸው በስተቀር ህገ መንግስቱን ለምን እንትን አለ? ምክንያቱም እነዚህ ሰዎች በግላቸውን ሄዱት፣ ፍርድ ቤት አላካቸውም። የፍርድ ቤቱ ንባብ ከየት ነው የመጣው? ይሄ ኮፒ ተደርጎ የወጣ ነው ማለት ነው። አይ አንቺ ነሽ የገባሽ በረካሁን። አይ 2 ወረቀት ነው ዛሬ የብሩኪ አይደለም ተብሎ 1 ወረቀት ይመጣል። ችግር የለውም ዘና በል። አይ ኖ 2 ወረቀት ያልኩሽ እሷ ለብቻ ይዛለች፣ እሱ ለብቻ ይዟል። ይሄ ሚኒስትሪ ፈተና ነው እንዴ? የሱ ወረቀት ነው የተገለጠው። የሷ ወረቀት ዛሬ ይገለጥና የብሩኪ አይደለም የሚል ወረቀት ይመጣል። ችግር የለውም። ማለት እንደውም የኔና ተሻለሽ ደህና ነሽ? አይ ጥፍራም በነገራችን ላይ ሊጨርሱት አሰቡና ከዛ ይሄ ኦዲየንስ ምን አለ የሱ ነው ተቀይሮ ነው ቀይራለች ከኋላ ምናምን ብለዋሉ። ቀይረውት መጡ፣ ገልብጠውት ስራውን መጡ። ግን ሃይሚዬ ቅድም ራሱን ሁሉም ነገር የኛ እኮ ነው። አሁን ላይ ቅድም እያወራሁ ነበር ላይ ገብታችሁ ስሙ ዲኤንኤ ሲነበብ ልክ ናት ሳተ አንቺ ያወራሽው ልክ ነው። 99.9 ነው እንጂ 100 ተብሎ አይጻፍም። ምክንያቱም ይሄ የጤናው ህግ ነው እኮ ህጋቸው ነው። አንጻፍም 100 ተብሎ። እኔ የምልሽ ግን ውዴ እናቴ ልንገርሽማ ቅድም ራሱ እያወራሁ ነበር እኮ የሆነ ሰዓት ታስታውሱ ከሆነ እኛ አልጠበቅነውማ ብሩኬ በዚህ ልክ ለስራም ቢሆን አምኖ ይመጣል ብለን አልጠበቅንም። አውርተናል አንቺ ቤት። እኔም በጭራሽ አልጠበቅኩም። እሱን አወራሁ። ቅድም ደግሞ ምን አልኳቸው መሰለኝ ሳታያት ታውራ ብሩኬ ዝምታን መርጦ ልክ እሱ እንዳለ የእሱ ልጅ እንደሆነ አምኖ ከመጣ ሴቲቱ ልጅ ሃይሚ ቅንጭላለ ነው የምትጫወትባት ብለሽ ነበር። ይኸው ትላንትና እንደዛ ነው የመጣው። ባለፈው ያወራሽው ትላንትና ያደረገው አክት እንደዛ ነው። ልጅቱ ተወራጨችባት። አፋን ለማዘጋት እየሞከረ ነበር አይደለም? አሁን ለተይሄንን ቃላት ተጠቅመሽው ነበር። የሃይሚ ንግግር እኮ ትክክል ነው። ምንድነው ትክክልነቱ? የሃይሚ ንግግር የሷ ሰዓት ነው። ትፈንጫለች እኮ በትክክል። ምክንያቱም እሱ አሳልፎ ሰጣታ። እቺ ልጅ ስትገፋ ስለነበረ እንደፈለገች ይሁን መብታለች። እሱ ለረጋጋለ አሳልፎ ሰጣ እንደሚባለው ኖ ለረጋጋ የሚለው ምን አብሮ ጥሎ መሄድ የለበትም ነበር። እኔ አንድ ነገር ልጠይቅሽ። አብረው ሲሄዱ ይሄን ነገር ዲኤንኤ ሊያስመረምሩ ሲሄዱ እንደ ሀሳብ ነው። እኔ እየተቃወምኩ አይደለም። ምክንያቱም ራሳቸው የጀመሩት ነገር ራሳቸው እስኪጨርሱ ድረስ መጠበቅ አለብን። ስራ እየሰሩ ነው። ግን ሁለቱ አብረው ሲሄዱ ምን ብሏል? እሷ እኮ ቃሏን አላጠፈችም። አሁን ሰው ቃሏን እያጠፈች ነው ምናምን ይላል። ቃሏን አላጠፈችም። ለምን አብረን እንጋፈጣለን እስካለ ድረስ አብሯት ነው እንጂ መጋፈጥ ያለበት መሀል ሜዳ ላይ ነው እንዴ ጥሏት መሄደው? ውጤቱን ሲሰማ ጥሏት መሄድ የለበት። ምክንያቱም ጥሏት ባሄድ እኮ የትናንት ነው አይቀጥልም ነበረ። ብሩኬ ጥሏት ባሄድ ኑሮ የትናንት ነው አይቀጥልም ነበር። ስለዚህ ስራ ነው እኮ አይቀጥልም። ይቀጥላል። የጠየቀችሽን ጥያቄ ለምን አይቀጥልም? እንደውም ማለት ነው እንደውም አዳምጪኝ። እንደውም እንደ ሀሳብ
እንደኔ ሐሳብ አዎ ነው ቢባል እንኳን ማለት ነው አዎ እንኳን አብረው ሲወጡት ማየት ነበረ ፍላጎቴ። እንዴት እንደሚወጡት ላየው ነበር ቁጭ ብዬ ማለት ነው። ያ ነው ትምህርት የሚሆነው እንጂ ተጣጥሎ በመሄድ ትምህርት አይሆንም። ማሬ እንደኔ ነው እንደራሴ ነው እንደሌላው አይደለም የሚባለው። ያኔ ብቻ ያለውን ሐሰንን አስረዳት ብዬ ነግሬሃለሁ። እሷ ጋር እንዳልጨቃጨቅ ሐሰን ነው ያስረገዛት ልጅቷን ሲቀጥል ደግሞ ውዴ ፈልጌ ነው እኮ ነው ያለው። ኖ እሷ ጋር እንዳልጨቃጨቅ ካለማ አብረው ነበር መሆን የነበረባቸው። ረሃማዬ እንዴት ነሽ? ይኸውልሽ ምን እንደሆነ ታውቂያለሽ? የኔ እናት አብረው ናቸው አይደለ? ይሄን ነገር ሊጋፈጡ ነው አይደለ? አንድ ላይ ሄዱት። ኦኬ በቃ ይሄ ውጤት ሰማ አይደለ? ይሄ ውጤት እንደዚህ ሆኗል ብሎ አንድ ላይ ሆነው ሁለቱ አንድ ላይ ሆነው ተመካክረው እየሄዱ እንዳለ ሁላ አንድ ላይ ተመካክረው ደግሞ ማለት ነው ይሄንን ውጤት እስቲ ድጋሚ እናድርገውና አሳማኝ ነገር እንፍጠር ብሎ ማመን ነበረበት እንጂ አብረን ምንም ቢመጣ አብረን እንወጣዋለን እያለ እሷን ጥሎ መሄድ የለበትም ነበረ። እሺ ማን ነገራቸው? ሲቀጥል ደግሞ ወደ መጨረሻ ላይ ደግሞ ሃይሚዬ መጨረሻ ላይ ደግሞ ያደረገው አክት ልክ ነው። እኔ ስህተት ነው ለምን በይ ማለት የነበረበት ሃይሚ ነይ አንቺን ማስተካከል ይችል ነበር። አንቺን ማስረዳት እፈልጋለሁ አንቺ ነይ ከኔ ጋር ሁሉ ሌሎቻችሁ አታስፈልጉም ውጡ ነበር ማለት የነበረበት። ሃይሚንም እኮ ነው ውጡ ያለው። እዛም ስህተት ነው አይደል? እኔ መጀመሪያ ላይ እኮ ሁሉንም ነው እየመረጥን አይደለም ኖ ላስረዳሽ ብሏል። ላስረዳሽ ብሎ ነው ወላሂ ላስረዳሽ ካሜራውን አጥፋልኝ ሲል እዩ መጣችበት። እኛ ደግሞ እያንሻለ ነው ኖ ላስረዳሽ ከሚላት በፊትማ ቃል ነበራቸው ነው የኛ ክርክር። ላስረዳሽ ከሚላት በፊትማ ምንም ነገር ቢመጣ አብረው ሊከፍቱ ቃሉን ማክበር ነበረበት እንጂ ላስረዳሽ ማለቱ እኮ ኋላ ነው የመጣው። ግን ድሮ ቃል የነበራቸው ለምን አፈረሰ ነው እኛ ጥያቄ። አረ ቃል አልፈረሰም። እንዴት ነው ቃል እኮ ፈረሰ የሚባለው? እዩ ጋር ሲሄድ ነበር የሄደው ብቻውን። ይሄ ቃል ፈረሰ እንዴ? እኔ ምለው ከዬ እኛ የምናወራው ሌላ ግድብ ነው፣ አንቺ የምታወሪው ሌላ ግድብ ነው ማሬ። አረ ግድብኛ በምታወራው ያኔ ሁለቱም አንድ ናት። ያኔ ድራማው እንዲቀጥል ይኸውልሽ አዳምጪኝ። ድራማው እንዲቀጥል ነው። እኛ እኮ እንዳይቀጥል አይደለም። ለእኛ ደግሞ ጥሩ የሚሆነው የነበረው አብረው እጅ ላይ ተያይዘው እንደመጡት ሁላ አብረው እየተነጋገሩ እኛን ቢያስተምሩ አሪፍ ነበር እንጂ እሱ ጥሎ ለጓደኞቹ ጥሏት ሄደ። እንዴት ነው አንቺ ጓደኞቹ ይሄንን የሚያክል መረጃ እንዴት ነው? ሲቀጥል ዶክተር እንዴት ከፈተው ዲኤንኤውን? ለምን ከፈተው ዲኤንኤው ብለዋል ወረቀቱ? ለምን ለሷና ለሱ እኮ ዶክተሩ ነግሮናል እኮ ነው ያለው። ሲነገረው እኮ ነው እሱ እኮ ሲነገረው ነው እኮ ብድግ ብሎ ወረቀቱንም ሳይቀበል ብድግ ብሎ ሄደው ወደ ዞር ያለው ማለት ነው። ይሄ ደግሞ እንደኔ ዶክተሩ ለምን ተከፈተ ዶክተሩ ጋር ዲኤንኤው? ሁለተኛ እኮ ደግሞ ሁለተኛ ሃይሚ የከፈተችው ሁለተኛው ወረቀት ነው አይደለ? ክፈች ብለው ሲያስገድዱ አይደለም እሷ ደግሞ የሰማናይ እዩ እኮ በኪሷ ይዛል ነው እኮ ሃይሚ እኮ የሄደችው ለብቻ ይዳለ እኮ ሃይሚ እሷ እኮ ሃይሚ ሄደችው እኮ ታዲያ ብሩክን የሰማል መሰላትም ነበር አይደለ? ክፈተው እያለችው ስትለው ለምንድን ነው እያለ መጨረሻ አዎ። ግን እሱ ቀድሞ ሰምቶ ተደበቀ። እዚህ ጋር ነው ቃሉን አፈረሰ ልንል የቻልነው እንጂ ሌላው አይደለም። ይሄ ነው እኛ ያልገባን ነገር። ኧረ ፈጣሪ ይኸውልሽ አሁን ቃሉን ያፈረሰ ያልንበት ምክንያት ምንድነው? መጀመሪያ ምንም ነገር ቢመጣ አብረን ልንጋፈጥ አብረን ልንወጣ ልጁም የኔ ከሆነ ልቀበል ብሎ ቃል ተገባብቷል አይደለ? ያንን ቃል አፍርሶ መሄድ የለበትም ትቷት መሄድ የለበትም ነበር ነው የኛ አባባል። ምክንያቱም የመጣውን በሙሉ ኦኬ ሰማ አይደለ? ሃይሚዬ እንዲህ ተፈጥሯል ነይ እስቲ ብቻችንን እናውራ ብሎ እሷን ብቻ ይዞ መሄድ ነበረበት። ሆናችሁ አስቡት ያኔ ስሜት አሁን በሱ ቦታ እሷስ ለምን ስሜታዊ አትሆንም ታዲያ? እሷንም እኮ ውጪ ማለት የለበትም። የሃይሚን ስሜት ይገባኛል፣ ግን ያኔ ደግሞ ሁለቱም ያኔ ትዕግስት ያለ መኖራቸው ነው። ሁለቱም ቢረዳዱ ለሁለቱም እንትኑ ቀላል ነው፣ ግን ሁለቱም አልተግባቡም። ብቻ ስራ ነው። ኖ ትላንትና ሃይሚ ልክ ናት፣ ትዕግስት አላት። ትላንትና እኮ ሃይሚ ምንም አላጠፋይም። ለምን መሰለሽ? እሷ አለችው እኮ እኔ ያናደደኝ ነገር አለችው
ጓደኞችን ሰብስበ መደበቅህ ነው አለችው እኮ አይደል እንዴ? ሌላው እኮ አላናደዳትም። ቃል እሷ እኮ አብራው መጋፈጡን እኮ አልተወችውም። አሁንም ግን እሷን ሊጎዳትና ሊያማት የቻለው ሳይነግራት መደበቁ፣ እንደገና ብሩኬ የት ነው ብላ ፈልጋ አለበት መሄዷ ነው። ለምን ይሄን አደረክ ነው እንጂ እኮ መጀመሪያ እኮ እሷ አዳምጪኝ ከየ መጀመሪያ እኮ ሃይሚ እኔ እንዲህ አይነትን መቀበል አልችልም አልፈልግም እንለያይ ብላ ስትል አብረን መሆን አለበት ተብላ በስንት መከራ ቃል ገብቶ ነው አብሮ ተያይዞ እዚህ የደረሱት። ልክ እዚህ ሲደርሱ በማሸነፋቸውና ልክ አሁን ሃይሚ እንዳወራችው መጨረሻቸው አፈጻጸሙ ደስ ማለት በሚገባ ሁኔታ እንደመጨረሳቸው መጠን ምን አደረገ እሱ መራቅን አመጣ። የዚህ ጊዜ ደግሞ ልጅቱ ምን አለ ሃይሚ ራስ ላይ ይሄው እያለች መሮጥ ጀመረች። ይሄ ነው ትላንት የተፈጠረው ነገር። ስራ እንዲቀን እኔ ግቢና ወሪ ገብቶናል እኮ መንጣጣ ስለነበረብን ነው። ሁለቱም ጥፋት አላገኘም። ያኔ አላህ ያስወጣል ቢታይችን ሰይጣን። እኔ ሁለቱንም ወደለ ሁለቱም ባንዲ ሆኖ እኔ ዱአ ማረግችን ሰይጣን ያስወጣልኝ። ሌላውን አላውቅም። እንዴት ናችሁ ዛሬዬ? ሃይሚዬ እንዴት ናችሁ? ደህና አደራችሁ? ደህና ዋላችሁ? አለን ዛሬዬ የት ሆና ነው ዛራ? ድምጿ አይጠፋም። ነንዬ ሽንት ቤት እያጠብኩ ነው። እንዴት አደርሽ? እንዴት ዋልሽ? ታልሸና ታልሸና